ይህ ክፍል የሚጀምረው ያለምንም ማስጠንቀቂያ በርካታ ጋዜጠኞች ወደ ውስጥ ሰብረው በመግባት በእሷና በሊያን መካከል ተደረገው ጋብቻ ስምምነት ሲጠይቁ ሲሆን ሂዱ ደንግጣ በፍርሃት ወደ ኋላ ፈገፈገች። ሊያን ግን ወዲያውኑ ከፊቷ በመቆም በሰውነቱ ከለላት። ወደሱ ብቻ እንድታይና በዙሪያ ያለውን ነገር ሁሉ ችላ እንድትል ነገራት። ከዚያም እጇን ይዞ ከግርግር ውስጥ ይዟት ወጣ። ወደ ውስጥ ሲወጡ ጆንጉ አገኙት። የሱ ትልቁ ጭንቀት አሁን እነሱን ከትምህርት ቤቱ እንዴት በሰላም እንደሚያስወጣቸው ማሰብ ነበር። ሙሉ ቦታውን በሪፖርተሮች በጋዜጠኞች መከበቡን ይዘዋቸው የመጡት ንጉሳዊ ጠባቂዎች ደግሞ ያንን ከፍተኛ ሕዝብ ለመቆጣጠር በጣም ጥቂት መሆናቸውን ሲገልጽ ሊያን ደነገጠ። ሊያን ወዲያውኑ እሱ መጀመሪያ ለብቻውን እንደሚወጣ ወሰነ። ሂዱ ግን እምቢ አለች። ምንም ቢሆን አብረው መቆየት እንዳለባቸው በሚያሳይ ሁኔታ ተመለከተችው። ጸሐፊዋና ሂዩን በንጉሳዊ ጠባቂዎቹ እየተጠበቁ የመጀመሪያ ወጥተው በሰላም ወደ መኪናው ደረሱ። በትምህርት ቤቱ ውስጥ ጆንጉ እነሱን በሰላም የሚያስወጣበትን መንገድ ለማሰብ ይጥር ነበር። በዚህም መሃል ሂዱ በየቦታው ስለ ስምምነቱ የሚያወራውን ሰበር ዜና አስተዋለች። ምን ማድረግ እንደለባት ግራ በመጋባት ውስጥ ናት። ሊያን ወዲያውኑ ይህንን አስተውሎ እንድትረጋጋ እጇን በቅስት ያዛትና ደህና መሆኗን ጠይቃት። ይህ ሁሉ በጆንጉ ፊት የተፈጸመ ሲሆን እሱ ሁለቱ ምን ያህል እንደቀረቡ በመመልከት በግልጽ ተበሳጭቶ ነበር። በመጨረሻም ለብቻቸው ሲቀሩ ጆንጉ ከነሱ ስለ ጋብቻው ስምምነቱ የሚያውቅ ሌላ ሰው መኖሩን ጠየቀ። እነሱም ረዳቷ ብቻ እንደምታውቅ ነገሩት። ጆንጉ አሁን ላይ የተሻሻለውና አስተማማኝ መፍትሄ ሁኔታው እስኪረጋጋ ድረስ ዝምታ መምረጥና ለሚዲያ ምላሽ አለመስጠት እንደሆነ ተናገረ። ነገር ግን ሊያን ዝምታውን ነገሩን የባሰ ሊያደርገው እንደሚችል በንዴት በመከራከር ሀሳቡን ወዲያውኑ ውድቅ አደረገው። ስምምነቱ መጀመሪያ ላይ የውሸት ሆኖ ቢጀመርም አሁን ግን ነገሮቹ እንደተቀየሩ፣ ይህ ማለት ሂዱን በእውነት እንደሚወዳትና አብሯት መሆን እንደሚፈልግ ገለጸ። ጆንጉ መልሶ በጥያቄ ተጋፈጠው። ሊያን መጀመሪያ ላይ በውሸት ጋብቻ ሁሉንም ሰው እንዳታለለ በይፋ ለማመን በእውነት አቅዶ እንደሆነ ጠየቀው። በመቀጠልም ከሁሉም በላይ የሚያምኑን ጥያቄ ሰነዘረ። በትክክል በስምምነቱ ላይ እንደተፈጸመው ከ3 ዓመት በኋላ እንደማይፋቱ ሊያን ዋስትና መስጠት ይችላል። ሁለቱም ሊያንና ሂዱ መልስ መስጠት አቅቷቸው ዝም አሉ። ታሪኩ በመቀጠል ወደ ሂዱ ወንድም ይሸጋገራል። ዜናው በየቦታው ከተሰራጨ በኋላ እሱ በመጨረሻ የሂዱን የመጀመሪያ እቅድ ደረሰበት። የቤተሰቦቻቸው ስምና ኩባንያዎቹ እየፈረሱ በመሆኑ በከፍተኛ ሁኔታ ተቆጣ። ነገር ግን ሚስቱ አሁንም ቢሆን ሂዱና ሊውሉ በእውነት እንደሚዋደዱ ታምን ነበር። እሱ ግን መላው ቤተሰቦቻቸው እየጠፉ ስለሆነ የትኛውም ነገር አሁን ዋጋ እንደሌለው በመግለጽ ጮኸባት። ከዚያም የባሰ ትልቅ አደጋ መጣ። ሂዱ በቤተ መንግስቱ የእሳት አደጋ ውስጥ ተጠርጣሪ ነበረች የሚሉ ወሬዎች ተሰራጩ። ሰዎቹ ከልዑሉ ጋር ያላትን ግንኙነት ከቅጣት እንዳዳናት ማውራት ጀመሩ። በዚህም የህዝብ አስተያየት ሙሉ በሙሉ ወደ ጠላትነት ተቀየረባቸው። በተመሳሳይ ጊዜ ሂዱና ሊያን ያንን ዜና ዘገባ ብለው ይመለከቱ ነበር። ሂዱ በእሷ ላይ ለሚሰነዘሩ ማለቂያ የሌላቸው ክሶች ምላሽ መስጠት አቅቷት በዝምታ ተቀመጠች። ቪዲዮዎቹ ሌላው ቀርቶ የሰርጉ ቀን ራሷን መሳቷ ህዝብ እንዲያዝንላት የተደረገ ትዕይንት ብቻ እንደነበር መጻፍ ጀመሩ። ጆንጉ ገብቶ ወዲያውኑ ወደ ቤተ መንግስት መመለስ እንዳለባቸው ነገራቸው። ቤተ መንግስት ውስጥ ንግስቲቱ ተቃውሞቹን ማስቆም እንደማይቻል በረጋ መንፈስ ተናገረች። ህዝቡ ሊያንን የነበረው ፍቅር ወደ ጥላቻ ሲቀየር በማየቷ የተደሰተች ትመስል ነበር። በመቀጠል መላው ንጉሳዊ ቤተሰብ ለመሰብሰብ ስላለባቸው ረዳቷ የስብሰባ አዳራሹን እንድታዘጋጅ አዘዘቻት። ከጥቂት ጊዜ በኋላ ሊያንና ሂዱ ቤተ መንግስት ደረሱ። ጸሐፊዋና ሂዩን ወዲያውኑ ወደ ስብሰባ አዳራሽ መኖራቸው ሊያን መላውን ንጉሳዊ ቤተሰብ መጥራት አስፈላጊ እንዳልነበርና ጉዳዩን በመካከላቸው በሚስጥር መፍታት እንደሚቻል ለንግስቱ ነገራት። ንግስቱ በከፍተኛ ንዴት ጦፈች። እንዴት ሁላችንም ለማሳፈርና በንጉሳዊ ቤተሰቡ ላይ ውርደት ለማምጣት እንደደፈረ ጠየቀችው። በመቀጠልም ወደ ሂዱ ዞራ ከነሱ ደረጃ በታች መሆኗን መቼም ቢሆን በመካከላቸው ቦታ እንዳልነበራት በመግለጽ ማጣጣልና ማዋረድ ጀመረች። ልዑል ሊያን ለሂዱ ሊሟገትላት ሲል እሷ ራሷ አስቆመችው። ከዚህ በኋላ ንግስቱ ከስብሰባው አዳራሽ አስወጣቻቸው። ሊያን በከፍተኛ ንዴት ሲወጣ ሂዱ የእሱን መቆጣት አይታ በከፍተኛ ሁኔታ ተጨነቀች። በማግስቱ ጠዋት ረዳቷ በኩባንያ ውስጥ ያሉት እያንዳንዱን ክፍሎች ኪሳራ ያጋጠማቸው መሆኑን ደረሰችበት። በመቀጠል ሂዩን መጣ። የባሰ መጥፎ ዜና ይዞ ነበር። ሂዱ ራሷን መሳቷን አስመስለዋለች የሚል አዲስ ጽሑፍ በየቦታው መውጣቱን ነገራት። ከቤተ መንግስቱ ውጭ በርካታ ተቃዋሚዎች ተሰብስበው ሉሉና ሌልፊቱ መጥተው በይፋ ይቅርታ እንዲጠይቁ መጮህ ጀመሩ። በተመሳሳይ ሰዓት ጠቅላይ ሚኒስትር ጆንጉ ቤተ መንግስት ደርሶ በመጨረሻ ትዕግስቱ ከተሟጠጠው ከሊያን ጋር ተገናኘ። ከነዚህ ሁሉ ወሬዎች፣ ክሶች በኋላ ሊያን ይህንን ሁሉ ነገር ራሱ በግል እንደሚያስቆመው ለጆንጉ ነገረው። ጋብቻው መጀመሪያ ላይ በስምምነት ቢጀመርም አሁን ግን በመካከላቸው ያለው ነገር ሁሉ እውነተኛ መሆኑን አመነ።
በመቀጠል ጆንጉ ዙፋኑን ለመያዝ በእውነት አስቦ እንደሆነ በቀጥታ ጠየቀው። ሊያን ያንን አስቢ ቢሆን ኑሮ በእውነት ላንተ እነግርሃለሁ ሲል መለሰለት። ጆንጉ መንግስቱ በህዝብ ድጋፍ የሌለውን ንጉስ እንደማይፈልግ አስረዳው። በመቀጠልም ወጣቱ ንጉስ እስኪያድግ ድረስ የያዘውን የንጉስ እንደራሴነት ስልጣንን እንዲለቅ ሊያንን ጠየቀው። ነገር ግን ታሪኩ ከ5 ቀናት በፊት ከጀርባው እውነተኛ ጥፋተኛ ማን እንደነበር ወደ መግለጽ ይመለሳል። ወደኋላ መለስ ስንል ጆንጉ ስለ ልጁ መመረዝ እያጣራ በእውነትም መርዝ እንደተሰጣት በደረሰበት ወቅት የንግስቲቱ ሰላይ ረዳት ወደ ቢሮ ገብታ ነበር። ያንን ምሽት መጠጦቹን የማቅረብ ኃላፊነት የእሷ እንደነበር ጆንጉ አስቀድሞ ደርሶበት ነበር። በመጨረሻም በልዑሉ ብርጭቆ ውስጥ መርዙን የጨመረችው እሷ መሆኗን አረጋገጠ። እሷ ግን ያ መርዝ መሆኑን ፈጽሞ እንደማታውቅና ያደረገችውም ገንዘቡ በጣም ስላስፈለጋት ብቻ እንደሆነ ተከራከረች። ጆንጉ ደንግጦ ሊያን አስቸጋሪ ሊሆን ቢችልም ነገር ግን ሰው ሊገድለው እስከሚፈልግ ድረስ አይደለም አለ። በመቀጠልም ጆንጉ ንግስቲቱ ለመጋፈጥ ሄደ። በሰላዋ ገንዘቡን የተቀበለችው ከራሱ አባት ከዮንሱንጎን መሆኑን እንደመሰከረች፣ ይህም ንግስቲቱን ተጠርጣሪ እንደሚያደርጋት ነገራት። ንግስቱ በከፍተኛ ሁኔታ ብትደነግጥም ጆንጉ ልዑሉ አሁንም ምንም የሚያውቀው ነገር እንደሌለ ገለጸላት። በመቀጠልም ጆንጉ ለግድያ ሙከራቸው ከጀርባው አባቷ መሆኑን የሚያሳይ ማስረጃ ለንግስቲቱ ሰጥቷት ወጣ። ንግስቲቱ ወዲያውኑ በንዴት ወደ አባቷ ሄዳ ማስረጃውን አሳየችው። ሱንጎን ማስረጃውን ሲያይ በከፍተኛ ሁኔታ ደነገጠ። ንግስቱ በንዴት እንዴት ልዑሉን ለመግደል ታስባለህ? እውነቱ ይህ ከሆነ ሁላችንም እንጠፋለን ስትል ጠይቀችው። አባቷ ግን በንዴት ሊያን መጥፋት ያለበት ለዚህ እንደሆነ ነገራት። በመቀጠልም ለሊያን ወንድም ሞት ተጠያቂዋ እሷ መሆኗን ሰዎች ካወቁ እሷም እንደምትጠፋ አስጠነቅቃት። በእሷ ንግግር መሰረት ንጉስን የመግደል ፍላጎት ፈጽሞ እንዳልነበራት ግልጽ ሆነ። የእሷ ብቸኛ ግብ ሊያንን የዙፋኑ ወራሽ አድርጎ የሚሰይመውን ንጉሳዊ ሰነድ ማቃጠል ብቻ ነበር። ነገር ግን ሙሉ ቦታው ሳይታሰብ በሳት ተያዘ። ከዚያ በኋላ ንግስቱ ጆንጉ ማስረጃውን በቀጥታ ለሊያን ከመስጠት ይልቅ ለምን ለእሷ እንደሰጣት ግራ በመጋባት ወደ እሱ ሄደች። ይህንን ያደረገው ሄዱን ለራሱ ስለሚፈልጋት እንደሆነ ጠየቀችው። ጆንጉ ዝም አለ። ንግስቱን ግምቷ ትክክል መሆኑን ወዲያውኑ ተረዳች። በመቀጠል የጋብቻ ስምምነቱን አውጥቶ ይህንን ይፋ ማድረጉን ሀገሪቱ ወደ ትርምስ ቢከተውም ሄዱ ግን ምንም ሳትነካ በሰላም እንደምትወጣ ተናገረች። ጆንጉ ስምምነቱን በፍጹም ይፋ እንደማያደርግ ቢናገርም ንግስቱ ግን ሊያንን ለማጥፋት ያለው ብቸኛ አማራጭ ይህ መሆኑን ገለጸችለት። አንዴ ሊያን ከወደቀ በኋላ ጆንጉ ሄዱን ለራሱ ለሚወስድ በመጨረሻ ድል እንደሚያገኝ ነገረችው። ታሪኩ በመቀጠል ወደ አሁኑ ጊዜ ይመለሳል። ጆንጉ ሊያን የንጉሱ እንደራሴነት ስልጣኑን እንዲለቅ የጠየቀበት ቅጽበት ሊያን በማሾፍ ስቆ የእሱ ስልጣን እንዲህ አይነት ነገር ለመጠየቅ በፍጹም እንደማይበቃ ነገረው። ጆንጉ ግን እሱ ንጉሳዊ ዙፋኑን ለመጠበቅ ያለበትን ግዴታ እየተወጣ እንደሆነ መለሰለት። በዚህ መሃል ሄውን ጆንጉ ለሊያን የነገረው ለሄጁ ገለጸላት። በተለይም እንዲህ ባለው አስቸጋሪ ጊዜ ጆንጉ ወሰን ማለፉን አመነ። በመቀጠል ዋና አገልጋዋ መጥታ ንግስቱ ሄጁን ማየት እንደምትፈልግ ነገረቻት። ሄጁ ንግስቱን ስታገኛት ንግስቲቱ በሊያን ላይ ለሚደርሰው ነገር ሁሉ ጥፋተኛዋ እሷ እንደሆነችና እሱ የነበረው ነገር ሁሉ እንዳጠፋችበት ነገረቻት። በመቀጠል ሄጁ በማግባቷ ልዑሉ በምላሹ ያገኘው ነገር ምንም እንደሆነ ጠየቀቻት። ሄጁ በቅዝቅዝ ስሜት ስምምነቱን አላነበብሽም እንዴ ስትል መለሰችላት። በመቀጠል ሊያን ከእሷ ምንም ነገር እንዳልጠየቀ ለንግስቱ ነግራ እያዘነች ጥላ ወጣች። በተመሳሳይ ሰዓት ጸሐፊዋ ወደ ሊያን እየሮጠች መጣ ወጣቱ ንጉስ ጋር በአስቸኳይ እንዲሄድ ነገረችው። ምክንያቱም ሱንጎን እዚያ ሆኖ ሊያንን ከቤተ መንግስት ለማባረር የሚያስችለውን ሰነድ ህፃኑ ንጉስ በግዴታ እንዲፈርም እያስጨነቀው ነበር። በንጉሱ ክፍል ውስጥ ሱንጎን ህፃኑ ንጉስ ሊያንን ዙፋኑን እንደሚያጠፋውና በፍጥነት መወገድ እንዳለበት ነግረው ነበር። ወጣቱ ንጉስ እምቢ ሲል ሱንጎን ሊያን እሱን እንደሚያቃልለውና ህዝቡም ቢሆን ሊያን የራሱን ወንድም እንደገደለ እንደሚያምን በግልጽ በንጉሱ ላይ መጮህ ጀመረ። ህፃኑ ንጉስ በከፍተኛ ሁኔታ ማልቀስ ጀመረ። ልክ በዚያ ቅጽበት ሊያን ደረሰ። ሱንጎን በህፃኑ ላይ ሲጮህ ባየው ቅጽበት በከፍተኛ ንዴት ጥቃት ሰነዘረበት። በንጉሱ ላይ እንዴት እንዲህ አይነት ክብር ማጣት እንደደፈረ ጠየቀው። ሊያን ዋና አገልጋይዋ ወጣቱ ንጉስ ወደ ውጭ እንድትወስደው አዘዘ። በመቀጠል ሱንጎን ይዞ ከቤተ መንግስት እንዲወጣ በእውነት ከፈለገ መጀመሪያ መግደል እንዳለበት አስጠነቅቀው። በዚያው ቅጽበት ሄጁ ደርሳ ሊያን አረጋጋችው። ሱንጎን እንዲለቀው ተማጸነችው። ሊያን ከለቀቀው በኋላ ወዲያውኑ አሁንም እያለቀሰ ያለውን ወጣቱን ንጉስ ሊያጽናናው ሄደ። ሊያን በድንገት ከ3 ዓመት በፊት የነበረው ያ ያለፈን ታሪክ አስታወሰ።
በዚያን ጊዜ ታላቅ ወንድሙ ከመሞቱ ቀደም ብሎ ወጣቱ ንጉስ ጋር ይጫወት ነበር። ሊያን በንግስቲቱና በወንድሙ መካከል የተደረገውን ክርክር ሰምቶ ነበር። ንጉሱ ዙፋኑን ለሊያን ለመስጠት ማቀዱን የገለጠበትን ክርክር ህፃኑ ንጉሱም ሁሉም ነገር ሰምቶ ነበር። ንግስቲቱ የአባቱን ሞት በይፋ ስትመኝ ህፃኑ ማልቀስ ጀምሮ ነበር። ወደ አሁኑ ዘመን ስንመለስ ሊያን የሚያለቅሰውን ህፃኑን አቅፎ ሁልጊዜም ከጎኑ እንደሚሆን በቀስታ ቃል ገባለት። ያን ምሽት ሂዱ ወደ ሊያን ሄዳ ተስፋ እንዳይቆርጥ ነገረችው። የሚወደውን ነገር በእውነት መጠበቅ ከፈለገ መታገሉን መቀጠል እንዳለበት ገለጸችለት። በሌላ ቦታ ህዩን ጸሐፊው ዶን ስለምትወዳቸው ነገሮች ይጠይቃት ነበር። እሷ ግን ህይወቷን ሙሉ ሌሎቹን በመንከባከብ ስላሳለፈችና ከዚህ በፊት ማንም ሰው ስለሷ ምርጫ ጠይቋት ስለማያውቅ መልስ መስጠት አቅቷት ዝም አለች። በማግስቱ የሂዱ ወንድም ከአቃቢ ህጉ በኩባንያ የዳይሬክተሮች ቦርድ አባላት ላይ ምርመራ መጀመሩና አባታቸውንም ለጥያቄ ለመጥራት ማቀዱን ነገራት። ሂዱ ወዲያውኑ መኪናዋን ዘወጣች። ሂዩን ከጎኗ ተቀምጦ እሷን መኪናውን በከፍተኛ ፍጥነት ስትነዳ በእግር ሲጨነቅ ነበር። በመጨረሻም ወደ ጆንጉ ቢሮ ደርሳ ስላጋጠማት ቀውስ ምን ማድረግ እንዳለባት ጠየቀችው። ጆንጉ እሱ ራሱ እንደሚጠብቃት በመግለጽ ምንም እንዳታደርግ ነገራት። ሂዱ ግን ተቆጥታ የእሱን ጥበቃ እንደማትፈልግ ነገረችው። በመቀጠልም በመጨረሻ እውነቱን አመነች። ልዑሉን እንደምትወደው በገለጸችለት ከጆንጉ ቢሮ ከወጣች በኋላ ወደ አባቷ ቤት ሄደች። መሬት ላይ ተንበርክካ ስህተት መስራቷን ስታምንና እንዲረዷት ስትማጸን መላው ቤተሰቧ ደነገጡ። አባቷ ተነስቶ በትክክል ማንን እንዲያድኑላት እንደምትፈልግ ጠየቃት፣ ራሷን ወይስ ልዑሉን? ሂዱ ያለምንም ማመንታት ልዑሉን አድኑት፣ ራሴን እኔው ማደን እችላለሁ ስትል መለሰች። በህይወቷ ለመጀመሪያ ጊዜ ከራሷ ውጭ ስለሌላ ሰው በማሰቧ በቤተሰቡ ውስጥ ያለው ሁሉ ደነገጠ። በዚህ መሃል ሊያን ጆንጉ የእሱን ንጉሳዊ ተግባራት በሙሉ እንደገደደው ከጻፈው አዶ ተረዳ። ሊያን ወዲያውኑ ይህንን ለልጅ እንዳትነግራት አዘዛት። ነገር ግን ያንን ምሽት ሂዱ ከቤተሰቧ ዘንድ ተመልሳ ስትመጣ በድንገት ፍቺ ስትጠይቀው ሊያን ሙሉ በሙሉ ደነገጠ። ታሪኩ ቀደም ብሎ ሂዱ ከአባቷ ሊያንን እንዲያድንላት ወደ ተማጸነችበት ጊዜ ይመለሳል። አባቷ ብቸኛው መፍትሄ ፍቺ መሆኑን ነግሯት ነበር። አባቷ እሷ ራሷን ለስልጣን ብቻ የምትሮጥ ስግብግብ አስመስላ መቅረብ እንዳለባት አብራራላት። በዚህ መንገድ በሊያን ላይ ጥቃት የሚሰነዝሩ ሰዎች በእሱ ላይ የሚያነሱትን አንዳች ነገር ስለማያገኙ የነበረውን የክብር ቦታ መልሶ ማግኘት ይችላል። ነገር ግን የሂዱ አስቀድማ በሊያን ፍቅር ስለወደቀች መለየታቸውን አልፈለገችም። እያለቀሰች ይልቁንም ራሴን ማዳን ብፈልግ ምን ማድረግ አለብኝ ስትል አባቷን ጠየቀችው። እሱም ፍቺ እሷንም ጭምር እንደሚያድናት መለሰላት። በመቀጠልም በሊያን ላይ የባሰ ትልቅ ጉዳት ሳይደርስ በፊት ራሷን ከቆፈረችው ጉድጓድ ውስጥ እንድትወጣ መከራት። ወደ አሁኑ ጊዜ ስንመለስ ሊያን በከፍተኛ ሁኔታ ደንግጦ ምን እያልሽ ነው ሲል ጠየቃት። ሂዱ መለየት እንዳለባቸው ታብራራለች። አባቷ ጫናውን መቋቋም እየከበደው እንደሆነ ትነግረዋለች። የኩባንያዋ አክሲዮን እየወረደ ነው። አባቷም ጭምር አሁን እየተመረመረ ነው። መጀመሪያ ላይ እሱን ያገባችው የቤተሰቧ ወራሽ ለመሆን ብቻ እንደነበር፣ አሁን ግን በዚህ ምክንያት መላው ቤተሰቧና ኩባንያዋ እየጠፋባት እንደሆነ ትገልጻለች። በትንሽ ኪሳራና ጉዳት መወጣት እንደምትፈልግ አጥብቃ ትናገራለች። ሊያን ግን ማመን አቃተው። የሆነ ነገር ተከስቶ እንደሆነ ወይም ንግስቱ እያስቀየመቻት ነገር መኖሩን አለመኖሩን ጠይቃት። ሂዱ በንዴት ከአንተ ጋር ምንም ግንኙነት የለውም ስትል መለሰችለት። በመቀጠልም ከጋብቻ በፊት የገባላትን ቃል በሙሉ እንዳልተፈጸመ ነገረችው። ኩባንያዋ እየፈረሰ ነው፣ የቤተሰቧም ስም ጠፍቷል። ሌላው ቀርቶ እሱ ራሱ በአንድ ወቅት ለንጉሱ በጣም አስፈላጊው ነገር የህዝብ ፍቅር መሆኑን ማመኑን አሁንም ያንን እንዳታስታወሰችው። የላይን ፊት ባዘን ተሰባበረ። እንዲህ እንዳታደርግና ጥላው እንዳትሄድ በቀስታ ተማጸናት። ሂዱ ግን ሁሉም ነገር እያጣች ስለሆነ ከእንግዲህ ከጎኑ መቆየት እንደማትችል ነገረችው። ከዚህ በኋላ ያን ሙሉ በሙሉ ተሰብሮ ከክፍሉ ወጣ። በአንድ ወቅት የክብር ወራሽ የነበረው የታላቅ ወንድም ወደ ነበረው ክፍል ሄዶ እዚያ ተቀምጦ በከፍተኛ ሁኔታ ማልቀስ ጀመረ። ብቻውን ተቀምጦ እያለ ያለፈውን ታሪክ ያስታውሳል። በዚያን ጊዜ በዚሁ ክፍል ውስጥ ከታላቅ ወንድሙ ጋር ያወራ እያለ ህይወቱ ለሚስቱ ከባድ ስለሆነና በሱ ላይ ስለምትደግፍ ሚስቱን በጥሩ ሁኔታ እንዲይዛት ነግሮት ነበር። ወንድሙ ግን እየሳቀ እሷ ከሱ ምንም ነገር እንደማትፈልግ ነገረው። ያን ከኃላፊነቱ በመሸሹ ፈሪ እንደሆነ ነገረው። ወንድሙ እንደገና ሳቀና ትክክል መሆኑን አመነ። በመቀጠልም ሊያን ከጋብቻ በኋላ እንደሱ እንዳይሆን ተስፋ እንደሚያደርግ ነገረው። ወደ አሁኑ ጊዜ ስንመለስ ሊያን አሁን የሚሰማው ህመም በዚያ ጊዜ ወንድሙ የተሰማው ያው ህመም መሆኑን አለመሆኑን ያስባል። በማግስቱ ጠዋት ሂዱ ወደ ሊያን ቢሮ ሄዳ ሌሊቱን ሙሉ ስራ ላይ እንደነበር ጠየቀችው። እሱም በቀዝቃዛ ስሜት አዎ ካለ በኋላ ምን እንደፈለገች ጠየቃት። ሂዱ በሚቀጥለው የካውንስል ስብሰባ ላይ ከጎን እንድትገኝና ብቻቸውን ራሷ በግል እንደምታወድ እንዲፈቅድላት ጠየቀችው። ሊያን በዝምታ ተስማምቶ ወደ ስራው ተመለሰ።
ቆይቶም ሄዮን ልዑሉና ሂዱ ሊፋቱ መሆኑን ሲነግራት ጻፊዋ ደንግጣ ቀረች። ልዑሉ በዚህ መስማማቱን ማመን አልቻለችም። ሄዮን ባለፈው ምሽት ከሂዱ ጋር ያደረገው ንግግር ያስታወሰ ምንም አልተናገረም። በዚህን ጊዜ ሂዱ ሰዎቹ ሁልጊዜ ከጋብቻ ውጭ በመወለዷ ይስድባት እንደነበርና ውርደት ከተወለደች ጀምሮ ይከተላት እንደነበር አብራርታለት ነበር። ልዑሉ ግን የተለየ ነበር። ፍቺውን ስትጠይቅ ሄዮን እንዲደግፋት ተማጸነችው። ምክንያቱም ውሳኔ ውሎ አድሮ ሊያን የሚጠብቅ ስለነበር ነው። ብዙም ሳይቆይ ሊያንና ሂዱ አብረው ወደ ንጉሳዊ ካውንስል ስብሰባ ደረሱ። ስብሰባው የጀመረው ባለስልጣኑ ጠቅላይ ሚኒስትር ጆንጉ ልዑሉ ከንጉሳዊ ተግባራቱ እንዲታደግ መጠየቁን በማወጅ ነበር። ነገር ግን እሱ ንግግሩን ከመቀጠሉ በፊት ሂዱ በድንገት እጇን አውጥታ ሁሉንም አስቆመች። እሷና ልዑሉ ሊፋቱ መሆኑን በማወጅ መላውን ካውንስል አስደነገጠች። በአዳራሽ ውስጥ የነበሩት በሙሉ ደነገጡ። ሂዱ በረጋ መንፈስ ንግግሯን ቀጠለች። ሁሉንም ነገር ያቀደችው ንጉሳዊ ማዕረግ ለማግኘት ብቻ እንደነበር፣ አሁን ግን ማዕረጓ ቢወሰድባት እንኳ ደንታ እንደሌላት ተናገረች። በአንድ ወቅት በቤተ መንግስቱ እሳት አደጋ ውስጥ ዋና ተጠርጣሪ እንደነበረች፣ ነገር ግን የንጉሳዊ ቤተሰብ አካል በመሆኗ ማንም ሰው በአግባቡ ሊመረምራት እንዳልቻለ አስታወሰቻቸው። በመቀጠል ወደ ጆንጉ ዞራ ንጉሳዊ ማዕረግ ሲነሳ በመጨረሻ ሊመረምሯት እንደሚችሉ ጠየቀችው። ጆንጉ እንደሚችሉ አረጋገጠላት። ሊያን በዝምታ ተቀምጧል። ሂዱ ግን ንግግሯን አላቋረጠችም። ለእሳቱ ተጠያቂ ትሁን አትሁን ቢያንስ የድርጊት ሊያን ከዚህ ሁሉ ነገር ጋር ምንም ግንኙነት እንደሌለው እንደሚያስረዳ ገለጸች። በመቀጠል ለጆንጉ ሊያን ንጹህ ስለሆነ የንጉሥ እንደራሴነት ስልጣኑ እንዲለቅ የሚጠየቅበት ምንም ምክንያት እንደሌለ ተናገረች። በዚህ መሃል የሂዱ ወንድም በኩባንያው ዋና መስሪያ ቤት ጋዜጣዊ መግለጫ እየሰጠ ነበር። ይህ ሁሉ የሂዱ እቅድ አካል ነበር። ጋዜጠኞች ወዲያውኑ ስለ ሚስጥራዊ ጋብቻ ስምምነት፣ ስለ ሰርጉ አደጋና ሂዱ ራሷን መሳቷን ስላስመሰለችው ወሬ በጥያቄ አጣደፉት። በዚያ ቅጽበት የሂዱ ወንድም ሂዱ በእውነት መርዝ ተሰጥቷት እንደነበር ለመጀመሪያ ጊዜ ይፋ በማድረግ ሁሉንም አስደነገጠ። ጋዜጠኞቹ እውነቱን ፈጽሞ ስለማያውቁ ደነገጡ። በመቀጠል ሁሉም ሰው የጋብቻ ስምምነት ሰምቶታል ካለ በኋላ ይህ ስምምነት ለልዑሉ ወይም ለልዕልቷ በሆነ መንገድ የጠቀመው ነገር አለ ሲል ጠየቃቸው። ጋዜጠኞቹም ሁለቱም ወገን በእውነት ያገኙት አንዳች ጥቅም አለመኖሩን በቀስታ አመኑ። የሂዱ ወንድም ሊያንና ሂዱ በእውነት ስለሚዋደዱ ጋብቻው መቼም ቢሆን የውሸት እንዳልነበር አጥብቆ ተናገረ። አንድ ጋዜጠኛ ወዲያውኑ ታዲያ ለምንድን ነው በስምምነቱ ላይ ከ3 ዓመት በኋላ ፍቺ ይፈጸማል ተብሎ የተጠቀሰው ሲል ጠየቀ። የሂዱ ወንድም ያ ቅድመ ሁኔታ የእሱ ሀሳብ እንደነበር በማመን እንደገና አስደነገጣቸው። በአዳራሽ ውስጥ ያሉት ሁሉ ደነገጡ። እሱ ስለ እህቱ ብቻ ተጨንቆ ስለነበርና በመካከላቸው ያለው ስሜት አንድ ቀን ሊጠፋ ይችላል ብሎ መፍራቱ እንደሆነ አብራራ። ቤተ መንግስት ውስጥ ፍቺ የተከለከለ ስለሆነ ያንን ቅድመ ሁኔታ በሚስጥር ስምምነት ላይ እንዲጨምሩበት ሀሳብ ያቀረበው እሱ እንደነበር ገለጸ። በተጨማሪም ስምምነቱ በህግ ደረጃ መቼም ቢሆን እንዳልተመዘገበ ይፋ አደረገ። በመቀጠል በሱ ስህተት ምክንያት ለተፈጠረው ግርግር ሁሉ በይፋ ይቅርታ ጠይቆ መግለጫው አበቃ። ሁሉም ነገር በሂዱ በጥንቃቄ ታቀደ ነበር። ወደ ካውንስል ስብሰባው ስንመለስ ሂዱ ሊያን እሷን በማግባቱ ያገኘው ምንም ጥቅም እንደሌለና ለማንኛውም ሊፋቱ ስለሆነ የነበረው የክብር ቦታ ወዲያውኑ ሊመልሱለት እንደሚገባ ማብራራቷን ቀጠለች። ጆንጉ ወደ ሊያን ዞሮ በዚህ ሁሉ ነገር ላይ እንደሚስማማ ጠየቀው። ሊያን ሁሉንም ሰው የራሱ ጨዋታ በነፃነት እንዲቀጥል የፈቀደ ይመስል ሙሉን ጊዜውን በዝምታ አሳለፈ። በመቀጠል እሱ ራሱ አንድ ነገር ያቀደ መሆኑን በሚያሳይ ሁኔታ ረዳቱን ተመለከተው። በድንገት ሰዎች የንጉሱን አዋጅና የክብር ወራሽነቱን ቀይ አልባሳት ይዘው ገቡ። ሊያን ምን እንዳቀደ ለመርዳት ታሪኩን እንደገና እሱ በወንድሙ ክፍል ውስጥ ተቀምጦ እንደሱ አይነት መጨረሻ እንዳይኖረው ወንድሙ የነገረውን ወደሚያስታውስበት ጊዜ ይመለሳል። ሊያን ተነሳና የክብር ወራሹ ቀይ አልባሳት የተቀመጡበትን የተደበቀ ሳጥን ከፈተ። ከዚህ በኋላ ወጣቱን ንጉስ ለመጠየቅ ሄደ። ህፃኑ ተኝቶ ስለነበር ዋና አገልጋይዋ ልታስቆመው ብትሞክርም ሊያን ግን ችላ ብሏት ገባ። ለህፃኑም በቀስታ ዙፋኑን ለሱ እንዲያስተላልፉ ጠየቀው። ወደ ስብሰባው ስንመለስ ሰዎቹ ያቀረቡትን ንጉሳዊ አዋጅ ከወጣቱ ንጉስ የመጣ ሳይሆን ከራሱ ከሊያን ሟች ታላቅ ወንድም የተተወ ነበር። ይህም የቀድሞው ንጉሱ ዙፋኑን ለታናሽ ወንድሙ ልዑል ሊያን በፈቃዱ መልቀቁን የሚያረጋግጥ ይፋዊ ኑዛዜ ነበር። በትክክል በዚያው ቅጽበት ወጣቱ ንጉስ በሁሉም ሰው ፊት ከስልጣኑ ላጎቱ ለልዑል ሊያን መልቀቁን በይፋ አወጀ። ሱንጎን ሙሉ በሙሉ አእምሮ ሳተ። ይህ እንዴት ሊሆን እንደቻለ ለማወቅ ጮኸ። ወደ ወጣቱ ንጉስ ለመሮጥ ቢሞክርም ሊያን በድንገት አስቆመውና ንጉስ አዋጁን ለመቃወም አስቦ እንደሆነ ጠየቀው። ሱንጎን መናገር አቅቶት ደረቀ። መላው ካውንስል በፍጹም ድንጋጤ ውስጥ ቆመ። ከጥቂት ቅጽበት በፊት ሊያን ከንጉሳዊ ኃላፊነቱ እንዲወገድ ለማስገደድ እየሞከረ ነበር። ነገር ግን በአንድ ቅጽበት ሊያን ጠረጴዛውን በሙሉ ገለባበጠችና አዲሱ ንጉስ ሆነ። ከካውንስሉ አዳራሽ ከወጡ በኋላ ሂዱ ሊያንን ተከትላ ወደ ውጭ ወጣች።
እሷ ከመናገሩ በፊት እሱ በንዴት አቋርጣትና እሱ ሊጠብቃት እንደሚችል እንኳ በሱ ላይ ሙሉ እምነት ኑሯት እንደማያውቅ ነገራት። ከዚያም እሷን ጥሏት ተራመደ። በዚህ መሃል ንግስቱ የሆነውን ስትሰማ ሙሉ በሙሉ ተሰባበረች። በከፍተኛ ቁጣ ወደ ልጇ ሮጠች። ህፃኑ ግን እሷን በጣም ስለፈራት በክፍል ውስጥ ገብቶ ዘጋባት። ዋና አገልጋዋ እንድታቆም በከፍተኛ ሁኔታ ብትማጽናትም ንግስቲቱ ግን በሩን ለመስበር ትሞክር ነበር። በመቀጠል ንግስቲቱ ህፃኑን አስገድዳ ለማስወጣት ከክፍሉ በእሳት እንደምታቃጥለው በማስፈራራት አስደንጋጭ አዋጅ ተናገረች። ልክ በዚያ ቅጽበት ጆንጉ ደርሶ ወደ ክፍሏ እንድትመለስ አዘዛት። በንግግራቸው መሃል ካውንስሉ ንጉሱ አዋጁን ለሊአን ባቀረቡለት ወቅት እሱ መጀመሪያ ላይ ውድቅ አድርጎት እንደነበር ተገለጸ። ነገር ግን በንጉሳዊ አሰራር መሰረት አቅርቦቱ ተቀባይነት ማግኘቱ ግዴታ ከመሆኑ በፊት 3 ጊዜ መደገም አለበት። ጆንጉ ቀጣዮቹ 2 አቅርቦቶች ከመደረጋቸው በፊት ንግስቱ ሊአን አሊያም የራሷን ልጅ ማስቆም እንዳለባት አስጠነቀቃት። በተጨማሪም የሂጁ የመመረዝ ጉዳይ እንደገና እንደሚከፈት ገለጸላት። ንግስቱ ፊቷ ገረጣ። ከዚያም ጆንጉ በመጨረሻ እውነተኛ ማንነቱን ወጣ። እሱ ከራሱ ውጭ ስለማንም ሰው ደንታ እንደሌለው ግልጽ ሆነ። በእውነት የሚፈልገው ነገር ሂጁን እንዴት ካገኘ በኋላ እሷን ጥሏት እንደሚሄድ ንግስቱ ነገራት። በዚህ መሃል ሂጁ በክፍል ውስጥ ሆና የሊያንን ቃላት በአእምሯ ደጋግማ ታስብ ነበር። እሱ ቤተመንግስቱን ለቆ መውጣቱን አስተረዳ። ከዚህ ሁሉ ነገር በኋላ የሆነ ሰው ጥቃት ሲሰነዝርበት ይሆናል በሚል ፍርሃት ተረበሸች። ደጋግማ ብትደውልም ሊያን ስልኩን ችላ አለው። ሂጁ እሱ ፍቅሩን የገለጸላት ቅጽበት አስታውሳ መቆጣጠር በማትችለው ሁኔታ ማልቀስ ጀመረች። ደህንነቱ የተጠበቀ መሆኑን ለማወቅ ብቻ መልእክቶቹን መላኳን ቀጠለች። ዋና አገልጋዋ ሂጁ ለሱ ምን ያህል እንደተጨነቀች አስተውላ ከሁሉም ነገር በላይ እርስ በርሳቸው በእውነት እንደሚዋደዱ ተረዳች። በመቀጠልም ዋና አገልጋዋ የቤተ መንግስቱ በሮች በቅርቡ እንደሚዘጉ ጠቆመቻት። ሂጁ ወዲያውኑ መልእክቱ ገባት። በደስታ ብዛት አገልጋዋን አቅፋ ወደ ውጭ ሮጠች። ወደ መኪናዋ ገብታ በከፍተኛ ፍጥነት ተወነጨፈች። በመጨረሻም ሊያንን በመኖሪያ ቤቱ አገኘችው። ባየችው ቅጽበት እንደምትወደውና እሱም አስቀድሞ እንደሚያውቅ ነገረችው። ፍቺ የጠየቀችው እሱን ለመጠበቅ ስትል ብቻ እንደሆነም አመነች። ሊያን አስቀድሞ እውነቱን ያውቅ ነበር። ይቅር አላትና ሁለቱም በመጨረሻ ታረቁ። በማግስቱ ጠዋት ሊያን የሟች ታላቅ ወንድሙን ኑዛዜ ጨምሮ ሁሉም ነገር ለሂጁ አብራራላት። ሂጁ ሙሉ በሙሉ ደገፈችውና ምንም ቢፈጠር ከጎኑ እንደምትቆም ቃል ገባችለት። ከቤተ መንግስቱ ውጭ ግን ስለ ንጉሥ አዋጅ ያለው እውነት ለህዝብ ይፋ ስላልተገለጠ ህዝቡን አሁንም ተቃውሞውን ቀጥሎ ነበር። ጆንጉ ሆን ብሎ ዜናውን ከቤተ መንግስት ቅጥር ግቢ ውጭ እንዳይሰራጭ ከልክሎ ነበር። ተቃዋሚዎቹ የሊያን እንደራሴነት እንዲያበቃና የሂጁ ንጉሳዊ ማዕረግ እንዲነሳ መጮኻቸውን ቀጥለዋል። ሊያን ወደ ቤተ መንግስት ሲመለስ ንግስቲቱ አስጠራችው። ዙፋኑን ውድቅ እንዲያደርግላት ተማጸነችው። ነገር ግን እሱ ያንን የማድረግ ምንም ፍላጎት እንደሌለው ስትረዳ በከፍተኛ ንዴት ተሞላች። አሁን ለምን በድንገት እንደተቀየረም ጠየቀችው። በመቀጠልም ያለፈ ታሪኳን አመነች። በአንድ ወቅት መጀመሪያ ተወዶ የነበረው ሊያን ቢሆንም አባቷ ግን የክብር ወራሽ የሆነውን ታላቅ ወንድሙን እንድታገባ እንዳዘዛት አስታወሰች። ንግስቱ እያለቀሰች ለንጉሳዊ ቤተሰብ ስትል ህልሟን፣ ፍቅሯን መስዋዕትነት እንዳደረገች ለሊያን ነገረችው። ታዲያ እሱ ለምን ጥቂት ነገር መስዋዕት ማድረግ እንደማይችል ጠየቀችው። ሊያን ግን በጽናት ቆመ። በረጋ መንፈስ ረዳቱን ጠራና ንግስቱ የአእምሮዋ ሁኔታ ስላልተረጋጋ ለ3 ቀናት በክፍሏ ውስጥ ተለይታ እንድትቆይ አዘዘ። በዚህ መሃል ጆንጎን ሊያን ዙፋኑን እንዳይረከብ ለማስቆም በድብቅ ማቀዱ ጀመረ። ጆንጉም እየረዳው ነበር። በማግስቱ ወጣቱ ንጉስ እናቱን ለመጠየቅ መጣ። ንግስቱ ውሳኔውን ለመለወጥ ካልሆነ በስተቀር ብቻዋን እንዲተዋት ነገረችው። አባቱ ዙፋኑን ለሱ ለማስተላለፍ ምን ያህል መስዋዕትነት እንደከፈለ ህፃኑ ምንም እንደማያውቅ ተናገረች። ነገር ግን ህፃኑ በድንገት በከፍተኛ ሁኔታ ማልቀስ ጀመርና ሁሉም ነገር አስቀድሞ እንደሚያውቅ ገለጸላት። አባቱ በሞተበት ቀን ሁሉም ነገር ሰምቶ ነበር። ንግስቱ ለመጀመሪያ ጊዜ በስሜት ሙሉ በሙሉ ተሰባበረች እና በመጨረሻም ልጇን አቀፈችው። ከዚህ በኋላ ንግስቱ አባቷ ሊያንን ለመግደል እየዛተ እንደነበር አስታወሰች። በከፍተኛ ፍርሃት ወዲያውኑ ወደ ሊያን ብትደውልም ስልኩን አላነሳውም። ረዳቷ በአስቸኳይ አንድ ነገር እንድታደርግ አዘዘቻት። በተመሳሳይ ሰዓት ሊያን በካውንስል አዳራሽ ውስጥ አንድ ሰው እንዲያገኘው የሚጠይቅ መልእክት ደረሰው። በዚያው መሃል ሂጁ አባቷን ለመጠየቅ ከቤተ መንግስት ወጣች። ወደ ውጭ እየተራመደች እያለ ግን በአይኖቹ ውስጥ ከባድ ጥላቻ እያሳየ በትኩረት የሚመለከታትን ሱንጎንን አገኘችው። በድንገት በካውንስሉ አዳራሽ ውስጥ ከፍተኛ ፍንዳታ ድምፅ አስተጋባ። ሂጁ በፍርሃት ደረቀችና ወዲያውኑ ወደ ድርጊቱ ቦታ ሮጠች። ነገር ግን ጸሐፊዋን ከውጭ ቆማ ስታያት ደነገጠች። ምክንያቱም ጸሐፊዋ ከሊያን ጋር ያለች መስሏት ነበር። በመቀጠል ጸሐፊዋ ሊውሉ አሁንም በውስጥ እንዳለ ነገረቻት። እሳቱ ሙሉ አዳራሹን መያዝ ጀምሮ ነበር። የሚቀጥሉ ክፍሎች እንደወጡ ወዲያውኑ እናቀርባለን። ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። መልካም ጊዜ